ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ሰው ጠቃሚ የሆነ ህይወት መኖር ይፈልጋል። ግን እንደዚህ አይነት ህይወት እንዴት እንደሚገነባ ሁሉም ሰው አያውቅም። አስማት አይጠይቅም፣ ፍጹምነትን አይወስድም፣ ህጎችን ግን ይጠይቃል። በግዴታ የሚያጠናንቁ ሳይሆን የሚያንጹ፣ ዛሬ ህይወትን ሊለውጡ የሚችሉ 5 ህጎችን ላካፍልህ እፈልጋለሁ። ነገ አይደለም፣ በሚቀጥለው ዓመት አይደለም፣ ዛሬውኑ። ሰብስክራይብ፣ ላይክ፣ ሼር አድርግ። ህግ ቁጥር 1 ለህይወትህ ሙሉ ኃላፊነትን ውሰድ። ከእንግዲህ ወቀሳ የለም፣ ከእንግዲህ ሰበብ የለም። ጣትህን ወደ ሌላ ሰው በቀሰርክበት ቅጽበት ኃይልህን ትሰጣለህ። አዎን ህይወት ኢፍትሐዊ ነው። አዎ ተጎድተሃል። ነገር ግን ያለፈውን አጥብቆ መያዝ የወደፊት ህይወትህን አይገነባም። የታሪክህ ባለቤት መሆን አለብህ። በእያንዳንዱ ምዕራፍ ሙሉ ኃላፊነትን ስትወስድ ተጠቂ መሆንህን ትተህ ፈጣሪ መሆን ትጀምራለህ። ጮክ ብለህ ተናገር። ለህይወት ተጠያቂው እኔ ነኝ። እኔ የኔ ተቆጣጣሪ ነኝ በል። ነፃነት የሚጀምረው ያኔ ነው። ህግ ቁጥር 2 ከተነሳሽነት ይልቅ ዲሲፕሊንን ምረጥ። ተነሳሽነት ስሜት ነው፣ ዲሲፕሊን ውሳኔ ነው። ሁልጊዜ ስራህን ለመስራት፣ ግብህን ለመከታተል ዲሲፕሊን ወሳኝ ነገር ነው። አሸናፊዎች እንቅልፋም ሆነው አይጠብቁም፣ ማንኛውንም እርምጃ ይወስዳሉ። ዲሲፕሊን ለመተኛት ቀላል በሚሆንበት ጊዜ ቀደም ብሎ መነሳት ማለት ነው። ዲሲፕሊን ሌሎች ሲዝናኑ ማጥናት ማለት ነው። ዲሲፕሊን አሁን ለፈለግከው ነገር አይሆንም ማለት ነው። ስለዚህ በኋላ ለትልቅ ነገር አዎ ማለት ትችላለህ። ተነሳሽነት ብልሽታ ነው፣ ዲሲፕሊን ሞተር ነው። በሚሰማ ላይ የማይመሰረቱ ልምዶችን ገንባ። ምክንያቱም የወደፊት ዕጣ ፈንታ በመጽናናት ላይ ሳይሆን ጠንክሮ በመስራትህ ላይ ነው። ህግ ቁጥር 3 ወደፊት ብቻ ገስግስ። ልትወርቅ ነው ከሆነ መቼ ነው የሚለው ጉዳይ አይደለም ጥያቄው። ውድቀትን ለመውረድ ትጠቀማለህ ወይንስ ለመብረር? ማንኛውም ውድቀት ትምህርት አለው። እያንዳንዱ መሰናክል ለዳግም መመለሻ ዝግጅት ነው። ግን ከተማርክ ብቻ ነው፣ ከተመለስክ ብቻ። ቶማስ ኤዲሰን አምፖሉን ከመፍጠሩ በፊት ከ1000 ጊዜ በላይ ወድቋል። ማይክል ጆርዳን ከሁለተኛ ደረጃ ትምህርት ቤት የቅርጫት ኳስ ቡድን ተቆርጧል። ኦፕራ ለቴሌቪዥን ብቁ እንዳልሆነች ተነገራት። በህይወት ውስጥ የሚሰሩ ሰዎች በአይ ላይ የማይቆሙ ናቸው። እያንዳንዱን አይ ወደ አዎ አንድ እርምጃ ሲቃረብ ያዩታል። ስለዚህ ውድቀትህን መፍራት አቁም። ህግ ቁጥር 4 አካባቢህን ጠብቅ። ብዙ ጊዜ